ሰላም ሰላም ውድ ቤተሰቦቻችን እንኳን ወደ ስማርት ቲዩብ መጣችሁ ላለሁኝ እንዴት ናችሁ? ሰላም ናችሁ ሆይ? ዛሬ እንግዲህ ሰኒና ክብሮም ያው አብረው ሆነው ትንሽ የተወዛገቡ ይመስላል። ፍቅራቸውን ለመገላለጽ የሚፈሩ አይነት ነው። እየተዋደዱ እንደማይዋደዱ ውስጣቸው ተራርቆ ይኖር እንጂ ክብሮም ይወዳታል፣ ሰኒም ደግሞ ትወዷለች። ግን የመግደርደር ነገር በቃ አለ አይደል? እንደምታያቸው እንደማይፈላለጉ ሆነው ነው የሚነቋቆሩት። ግን እሷም ትወዷለች፣ እሱም ይወዳታል። ትንሽ የተወዛገቡ ይመስላሉ። ለማንኛውም መጨረሻቸው እንዲያምርላቸው እንመኛለን። እስቲ አብረን እንየው ያለውን ነገር። ሐኪም ጭቅጭቅ አዞልሃል እንዴ? ከኔ ጋር ካልተጨቃጨቅክ የሚደብርህ ያለችበት ቦታ መሆን እንደሚፈልግ ይነግራታል። እና ደረቅ ነገር ከፈለክ እኮ በረሃ ላይ መሄድ ትችላለህ። ውስጣቸው ይፈላለጋል እንደማየው ከሆነ ማለት ነው። ግን እየተፈላለጉ እንደማይፈላለግ ሆነው ነው የሚያወሩት። ያው እንግዲህ ሲጀመር እንደዚህ አይደል? ሁልጊዜ እኮ ግራ ነው አይደል የምናወራው? ቀኝ ሲሉን ግራ ስንግደረደር እኛ ሴቶች አለው። ብቻ እንደዚህም ሲሆን ነው የሚያምረው። እስቲ ለማንኛውም ይሄን የሚያምር ነገር አብረን እንየው። ከዚህ በኋላ እንደውም ምናምን ነገር ብላ ታስፈራራለች፣ አጠገቤ እንዳደርስ አይነት ነገር። ግን የሄደችው ደግሞ ስልኳን ጥላ ነው። በአጋጣሚ ስልኳን ጥላ ትሄድና ሄዳ ባለችበት ሁኔታ እንደሚፈልጋት ነው የምታስበው። ታስበዋለች፣ ትጨነቃለች ስለሱ። እሷም ትወዷለች በጣም። ግን አብረው ሲሆኑ ደግሞ አይስማሙም፣ ይጣላሉ፣ ይጨቃጨቃሉ። በዛ ውስጥ በጥላቻ ውስጥ ፍቅር። እኔ ግን ጥላቻ አለው የሆነ በመጣላት ውስጥ ፍቅር አለ አይደል? ደስ የሚል ፍቅር እያየን ነው እንግዲህ። አብራቸውን እንግዲህ ኢንጆይ አድርጉ ነው የምንለው። ያው እዚህ ጋርም ክብሮም የተጨነቀ ይመስላል። ምን አስቀይሚያት ነው እንዴት በሆን ነው ምናምን ነገር ይላል። በዚህ አጋጣሚ ጽናት መጣች፣ ከጭንቀቱ እንደውም ገላገለችው እና በአጋጣሚ የተቀመጠችበት ቦታ ላይ ስልኳን ታገኝና መሄዷን ነው የሚነግራት። ግን ስልኳ ግን እጇ ላይ ገብቷል። በአጋጣሚ ያው እንደምታዩት ስልኳን ረስታውን የወጣችው ማለት ነው። ሰኒ ግን ትገርመኛለች። የወደደችው ግን እንደዚህ ምን አቅደረደራት? ወይ ደግሞ ምን አጣላቸው? እንግዲህ ስልኩን ሶፋ ላይ አግኝተዋለች ጽናት። ደውይላት ምናምን ነገር ይላታል። እንዴ ስልኳ እኮ እጄ ላይ ነው ያለው፣ ምን ሆነሃል ክብሮም ትለዋለች እያለችው ነው። እንዴ እሱ ለራሱ ተጨንቆ ነው ግራ የገባውና የሚያወራው ሁሉ ጠፍቶበታል። በዚህ ሁኔታ ውስጥ ነው እንግዲህ ትንሽ እሷም ግራ ገባት። ያለውን ነገር ወይ አልገለጸላትም በትክክል። ገብቶ መኝታ ቤቱ በጣም ይጨነቃል። ምን ብያት ነው? ምን አስቀይሜያት ነው? ክፉ እንዳልተናገርኳት አስባለሁ። መቼም ክፉ አልተናገርኳትም፣ አላስቀየምኳትም ምናምን ነገር ይላል። ናይ ክብሮም በቀደም እንዴት አድርገን እንደጮኩባት ታስታውሳለህ? እኛ ረሳውም፣ አንተ በትረሳው እንዴት ነው ማትቀየምህ? ኪራ መጣለት። ከጭንቀት ገላገልከው። እሰይ እንኳን ደህና መጣ። ላይክ ሰብስክራይብ የደውል ምልክቷን ታዲያ መጫን እንዳይረሱ። ኪራዬ ከዛ ሁሉ ጭንቀት ገላግሎታል ማለት ነው። እና ጭንቀቱን አሁን እኮ በሰው ስልክ ደውላ ስልኬን አቀብሉኛለች እና ብቻ ከጭንቀቱ ገላግሎታል ባለበት ሁኔታ። እንግዲህ ስልኳን የሚያደርስላት ሰው ፈልገዋል። መጀመሪያ ክብሮንም ማድረስ እንደማይፈልግ ነበር ሀሳቡ።
ከዛ በኋላ ግን በቃ እኛ እናደርስላታለን ወይ አንዳችን እንቀርና ወይ ከምንሄድበት ቦታ ቀርተን እናደርሳለን እየተባባሉ ነበረ። አሁን እንግዲህ ያለውን ነገር እናያለን። ካለበለዚያ እናንተ ከምትቀሩ እኔም ብሆን ሄጄ አደርስላታለሁ በሚለው የተስማማ ይመስላል። እና በዚህ ሁኔታ ውስጥ ነው ያለው ማለት ነው። ብቻ ለማንኛውም ሄዶ አግኝቷት ጥሩ ነገር ቢፈጠር ደስ ይለኛል። እኔ አሁን እዚህ ጋር ጽናት ያው ስልኩን ለማድረስ አብረው ለመሄድ ተስማምተው ስለነበረ ከኪራ ጋር ሄደው ለማድረስ ይፈልጋሉ። በዚህ መሀል ነው መጥቶ እንግዲህ እሱ አይ በቃ እኔ ያደርሳለሁኝ ምናምን ይላቸዋል። ክብሮም ማለት ነው። እንግዲህ ሞቅ ቀዝቀዝ እያለ የድራማው ፍልሰት አካሄዱ ይሄን ይመስላል። እስካሁን ድረስ ባለንበት መንገድ ጥሩ ሆኖ ፍሰቱ የሚወደድና ሁልጊዜ ልናየው ስናየውም ደግሞ በጣም ደስ የሚለን ጊዜ ጥሩ ጊዜ የምናሳልፍበት የሆነ ድራማ ነው እንደምናውቀው። እንግዲህ አሁን ክብሮም ለመሄድ መስማማቱን እየነገራቸው ነው። መጀመሪያም እኮ መሄድ ይፈልጋል፣ ግን የመግደርደር አይነት እኔ ሄዳለሁ ብሎ ላለማለት የተጠቀመበት መንገድ ይመስለኛል። እስቲ እንግዲህ ይሁንለት። እነሱም ደስ ብሏቸዋል። እሱ ነው ይሄዳለሁ በቃ እኔ ሄጄ አደርስላታለሁ በሚለው በመስማማቱ ደስ ያላቸው ይመስላል። እንግዲህ ተስማምቶ ስልኳን ይዞላት ሊሄድ ነው ማለት ነው። እነሱም ደግሞ ተደስተዋል። እውነት ለመናገር ትንሽ መራራቁን ሁኔታ እየወደዱት አይመስለኝም ነበር። ደስ ብሏቸዋል። እግዚአብሔር ይመስገን። ያው ተቃቀፉ። ኪራዬና ለመሄድ በመስማማቱ እንዲዋደዱላቸው እንዲፋቀሩላቸው ይፈልጋሉ እነሱ። በጣም ደስ ይላል። እንግዲህ ክብሮም ቤቷ ሄዷል ማለት ነው፣ ሰኒ ቤት። ሰኒም ቤቷ ደርሶ አንኳኩቶ ስታየው ያልጠበቀችው ሰው ነው እና በጣም የተደሰተች ትመስላለች። ግን ኩራቷ አሁንም ከእሷ ጋር ነው እና እንዲሄድ አልፈለገችም። ስልኳን ይሰጣታል። ስልኳን ትቀበለውና ያው ስንብት አይነት ነገር ነው የሚያወራላት። በቃ ልሂድ ምናምን ነገር ሲል ዝናብ ደግሞ መጥቷል። ያንን ዝናብ ኧረ ዝናብ ነው እባክህ አትሂድ ምናምን ነገር ትሏለች። ምን ነው ዛሬ ጸባይሽ በጣም ተቀየረ ምናምን ነገር የጸባይ ለውጥ ላይ ነሽ ይላታል። ከዛ አይ በቃ ዝናብ መጥቶ ዝናብ ስለመጣ ያው እንዳይደበድብ ብዬ ነው ትለዋለች። አይስማማም። መቆየት አልፈልግም በመመለሱ እሺ አመሰግናለሁ፣ ጥሩ ጊዜ ነበረን፣ በቀጣይ ስራ እስከምንገናኝ ቻው ቻው